कैसी है सर मूवी, कैसा लगा? बढ़िया। कैसी लगी? मस्त मूवी थी, पैसे वसूल। ऐसा वसूल हो गया। सर कैसा रहा मूवी? फंटास्टिक, फंटास्टिक, बहुत बढ़िया। एक्शन वगैरह कैसा है मतलब? बहुत बढ़िया, बहुत मजा आ बढ़िया, बस देखने लायक पिक्चर मूवी मूवी है। मस्त है, बहुत अच्छी मूवी है। थैंक यू। मूवी कैसा रहा? मूवी कैसा रहा? बहुत बेकार मूवी है, मत देखना किसी को, कमेंट मत करना किसी के एक्शन लिए। वगैरह कैसा है मतलब? बहुत बेकार है, बहुत बेकार है, टाइम बर्बाद हो गया। मैं जो बना रहा हूँ वो इतिहास है। हेल्फा ये हमें बचाएगा। ሰላም ጤና ይስጥልን ቤተሰቦች፣ አልፋ የተሰኘው ፊልም እንግዲህ በዛሬው ዕለት ለእይታ ሲበቃ ተመልካቹ ባልጠበቀውና ባልታሰበ በኩል ምርጥ ገንዘብ በመሰብሰብ ሄተሮቹንና በጣም ሲያጥላሉት የነበሩትን እንዳለ ያስደነገጠና አፍ ያዘጋ ቆንጆ ገንዘብ መሰብሰብ ችሏል። የመጀመሪያ ቀኑ ላይ ዋና ምክንያቱ ደግሞ ፊልሙ ከመለቀቁ በፊት ፊልሙ ቦክስ ኦፊስ ላይ ስኬታማ መሆን አይደለም አድቫንስ ቡኪንግ እንኳን እጅግ በጣም ትንሽ የተባለ ገንዘብ ነበር የሰበሰበው። 1.2 ከሮር እንኳን የሚያክል ገንዘብ መሰብሰብ አልቻለም ነበር። ስለዚህ ሁሉም እርግጠኛ ሆኖ የነበረው ፊልሙ ለእይታ ሲበቃ ከነጨራሹ ተመልካች አያገኝም ብሎ ነበር። ግን ዛሬ ላይ ፊልሙ ለእይታ ሲበቃ በህንድ ውስጥ ብቻ ሳይሆን እንዲያውም ኦቨርሲስ ማርኬት ላይ ወይም በውጭ ሀገራት ላይም ምርጥ የተባለ ገንዘብ መሰብሰብ ችሏል። ያም ደግሞ ከስፓይ ዩኒቨርስ ፊልሞች አኳያ ሲታይ አነስ ብሎ የሚታይ ቢሆንም እንደ ጅምርና ቀደም ብሎ እንደተሰጠው ግምት ግን በጣም ከፍተኛ ገንዘብ ሊሆን ችሏል። ስለዚህ በዛሬ ቦክስ ኦፊስ ሪፖርት በሚለው ቪዲዮ የስፓይ ዩኒቨርሱ አልፋ የተሰኘው ፊልም የመጀመሪያ ቀኑ ምን ያህል ሰብስቧል፣ እንዲሁም ደግሞ ባለፈው ሳምንት ለእይታ በቅቶ በአሪፍ ሁኔታ እየቀጠለ ያለው ዌልካም ቱ ጀንግል የተሰኘው ሱፐርስታር አክሼ ኩማር የተወነበት ምርጡ ኮሜዲ ፊልምም በአጠቃላይ በ8 ቀኑ ምን ያህል ደርሷል የሚለውንም አይታርገን እናልፋለን። የሁለቱንም መረጃ እንግዲህ ተራ በተራ አቀርብላችኋለሁ። ከእናንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመርና እስከ መጨረሻ ድረስ መከታተል ብቻ ነው። አልፋ እንኳን ዛሬ መውጣቱ ነው ገና አላያችሁትም፣ ግን ዌልካም ቱ ጀንግልን ካያችሁትና እንዴት እንደነበረ ያላችሁን ሀሳብ አስተያየትም እንድትሰጡኝ ጋብዛችኋለሁ። ደመቅ ያለ አክሽን ትሪለር ይዘት ያለው አልፋ የተሰኘው የስፓይ ዩኒቨርሱ ቀጣይ ፊልም። ይህንን ፊልም ዳይሬክት ያደረገው ሺቭረቤል የተባለው ዳይሬክተር ሲሆን የዚህ ፊልም ፕሮዲውሰር ደግሞ አዲቲ ቾብራ ነው። ያው ዋይአርኤፍ ስቱዲዮ ነው ፊልሙን ለእይታ ያበቃው። ቀደም ብለን እንኳን አውርተናል። በዚህ ፊልም ላይ መሪ ተዋናይ ሆነው የሚጫወቱት አሊያ በት፣ ሰርቨሪ ባግ፣ አኒል ካፑር እና ቦቢ ዶል ናቸው። ቀደም ብሎ እንግዲህ ሲነገር ነበረ እንደሚታወቀው አልፋ የተሰኘው ፊልም የዋይአርኤፍ ዩኒቨርሱ አንድ ክፍልና ትልቅ ፊልም ሲሆን በጀቱም ከፍ እንደሚል እርግጠኛ ነበርን። በዛ ላይ ደግሞ ፊልሙ የዋይአርኤፍ እንደመሆኑ መጠን በዓለም አቀፍ ደረጃ ከፍተኛ ስክሪን ብዛት በማግኘት በመጨረሻም ፊልሙ ዛሬ ላይ ለእይታ በቅቷል። ግን አልፋ ላይ በጣም የሚገርመው ነገር ይህ ፊልም ማለት ለእይታ ከመውቃቱ በፊት በሁሉም ሶሻል ሚዲያ ማለት ይቻላል በጣም መጥፎ ነገር ሲወራበት የነበረው እንዲሁም ያላጣጣለውና ስለ ፊልሙ መጥፎ ነገር ያላወራ ይህ ፊልም ይከስራል ብሎ ያልመሰከረ ማንኛውም ዩቲዩበር የለም በሚባል ደረጃ ዘንበውበታል የሚባል ፊልም ነው። የፊልሙ ቲዘርም ሆነ ትሬለር ለእይታ በበቃ ሰዓት ላይ በሁሉም ሶሻል ሚዲያ ሁሉም በጣም ትሮል ያደረጉትና የሰደቡት ባልተጠበቀ መልኩ ነበረ። ግን ደግሞ ፊልሙ ተመልካቹ በሶሻል ሚዲያ አይደለም የሚመራውና ያን ሁሉ ነገር አልፋ የተሰኘው ፊልም በመጨረሻም ለእይታ ሲበቃ ወይም ለሲኒማ ሲበቃ ከተጠበቀው አኳያ ሲታይ የመጀመሪያ ቀኑ ላይ አስገራሚ የሆነ ገንዘብ ሰርቷል። በዛ ላይ ደግሞ ስለ ፊልሙ የወጣው ሪቪው ያዩ ሰዎችና ተመልካቾች እየተናገሩ ያለው ነገር በአንድ በኩል ሲታይ ቆንጆ እንደሆነ እየመሰከሩ ነው ያለው። ደህና ነው የሚባል አይነት አስተያየት የተሰጠ ነው ያለው። ማለትም ከሰሙት አኳያ ያዩት ነገር የተለየ ሆኖ አግኝተውታል ማለት ነው። ይህም የሚያሳየው ደግሞ ስለ ፊልሙ መጥፎ ነገር ሲያወሩ የነበሩ እንዳለ አሁን ላይ መደበቂያ ጊዜያቸው ደርሷል ማለት ነው። ዋና ምክንያቱ ደግሞ እየወጣ ያለው ሪቪውና እየተሰማ ያለው ነገር የመጀመሪያ ቀኑ እንደመሆኑ ተመልካቹ ደግሞ ፊልምን ለማየት ጉዞውን ወደ ሲኒማ ያደርጋል፣ እንዲሁም ደግሞ አልፋን ይመርጣል ተብሎ ይጠበቃል። ይህም የተባለበት ዋነኛ ምክንያት እንዳጀማመር በህንድ ውስጥ ፊልሙ ቆንጆ ገንዘብ ሰብስቧል። በዛ ላይ ደግሞ በውጭ ሀገራት ወይም ኦቨርሲስ ማርኬት ላይም ቆንጆ ገንዘብ በመሰብሰብ ጅምሩን አሳምሮ እየቀጠለ ነው ያለው። ስለዚህ ምን ያህል ቢሰበስብ ነው ካላችሁ አልፋ የተሰኘው ፊልም ከዛ በፊት እንደተለመደው ባለፈው ሳምንት ለእይታ የበቃው ከቦሊውድ የተለቀቀው ዌልካም ቱ ጀንግል የተሰኘው ፊልም እስካሁን ምን ያህል ሰብስቧል፣ ምን ላይ ደርሷል የሚለውን አይታርገን ወደ አልፋ እንሄዳለን። ባለፈው ሳምንት ለእይታ የበቃው ሱፐርስታር አክሼ ኩማር የተወነበት ዌልካም ቱ ጀንግል የተሰኘው ኮሜዲ ፊልም ይህንን ፊልም ዳይሬክት ያደረገው አህመድ ካን የተባለው ዳይሬክተር ነው። የፊልሙ ፕሮዲውሰር ደግሞ ፊሮዝ ነዲያድዋላ ነው። እንደምታስታውሱት ወይም እንደምታውቁት መጀመሪያ ላይ አውርተናል። በዚህ ፊልም ላይ ያሉ የተዋናዮች ቁጥር በጣም ከፍተኛ ነው፣ 30 ይደርሳሉ። ግን ከነዛ መሃል ላይ ከፊት ያሉትን ንጥራ ከተባለ ሱፐርስታር አክሼ ኩማር፣ ሱኒል ሼቲ፣ ረቪና ተንደን፣ ዲሻ ፐታኔ፣ አርሸድ ዋርሲ፣ ቱሻር ከፑር፣ ራጅፓል ያደቭ፣ ፐሬሽ ራወል እና ጆኒ ሊቨርን ጨምሮ ዲለር ሜህንዲም አለበት። ባለፈው ሳምንት ፊልሙ ለእይታ እንደበቃም አቅርቤላችሁ ነበረ። ፊልሙ ለእይታ በቃ ሰዓት ላይ ቆንጆ ስክሪን አግኝቶ ነበር፣ በዛ ያለ ስክሪን አግኝቶ ነበረ። ተመልካቹም ደግሞ የሰጠው መልስ ወይም ደግሞ የተገኘው ሪቪው ፖዚቲቭ ነበረ። ያም ደግሞ ስላገዘው ምንም እንኳን መጥፎ ነገር የተወራበት ቢሆንም መጀመሪያ አካባቢ ግን ዊኬንዱ ላይ ቆንጆ ገንዘብ ሰብስቦ ሄዶ ነበረ። አጀማመሩ ያማረውን ያህልም ሳምንቱን በሚጨርስ ሰዓት ላይ በጣም ምርጥ ገንዘብ መሰብሰብ ችሏል ፊልሙ። ግን ፊልሙ ልክ ሁለተኛ ሳምንቱ እንደደረሰ ከቦሊውድ አልፋ የተሰኘ ፊልም ለእይታ በቅቷል። በዛ ምክንያትም ደግሞ ፊልሙ ይዞት የነበረውን በጣም ስክሪኖቹ በብዛት ሊቀነስበት ችሏል። እንደዛም ሆኖ ግን በትንሽ ስክሪንም
ዌልካም ቱ ጀንግል የተሰኘው ፊልም ሁለተኛ ሳምንቱ ላይም አሪፍ ሆልድ ማድረግ ችሏል። ብዙ ድሮፕ ማድረግ አልቻለም የተባለ ፊልም ሆኗል። በዚህ መልኩ ከቀጠለ ሁለተኛው ዊኬንዱ ላይም ስክሪን ቢቀነስበትም ግን ምርጥ ገንዘብ ሰብስቦ ያልፋል ተብሎ የተመሰከረለት ነው ያለው። እስካሁን ድረስ በአጠቃላይ ምን ያህል ደርሷል የሚለውን ስናይ ሱፐርስታር አክሽን ኩማር የተወነበት ዌልካም ቱ ጀንግል የተሰኘው ፊልም የመጀመሪያ 6 ቀናት ኦል ኢንዲያ ኔት ኮሌክሽን 89.67 ከሮር መሰብሰብ የቻለ ሲሆን ፊልሙም ደግሞ በትላንትናው ዕለት ማለትም በሰባተኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 5.45 ከሮር መሰብሰብ ችሎ ነበር። ዛሬ ላይ ደግሞ መለስ ብለን ስናይ ቀደም ብዬ እንዳልኳቸው አልፋ የተሰኘው ፊልም ለእይታ በቅቷል። በዛ የተነሳ ደግሞ ስክሪን ተቀንሶበታል። እንደዛም ሆኖ ጠዋት ላይ የተቆረጠው ቲኬት ሲታይ ከትላንት አኳያ 30 እና 35% ያህል ሆልድ ማድረግ ችሏል። የከሰዓት የማምሻውና የማታ ቲኬቶችም ልክ እንደ ጠዋቱ በደንብ ሆልድ አድርጓል ወይም አሪፍ መቆየት ችሏል የሚባል ያህል ደርሷል። ቀደም ብለው የቆረጡት ቲኬት ሲታይ ማለት ነው። ያንንም ከማየት እንግዲህ እስካሁን ድረስ በአጠቃላይ የወጣ ሪፖርት ሲታይ በግምት አክሽን ኩማር የተወነበት ዌልካም ቱ ጀንግል የተሰኘው ፊልም በሁለተኛው አርብ ማለትም በ8ኛ ቀን ኦል ኢንዲያ ኔት ኮሌክሽን 3.25 ከሮር አካባቢ ይሰራል ተብሎ ተገምቷል። ስለዚህ ሁሉም አንድ ላይ ሲደመር ዌልካም ቱ ጀንግል የተሰኘው ፊልም በመጀመሪያ 8 ቀናት ውስጥ ኦል ኢንዲያ ኔት ኮሌክሽን 98.37 ከሮር መሰብሰብ የቻለ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 116.05 ከሮር ሆነ ማለት ነው። ፊልሙ በውጭ ሀገራት ላይ ምርጥ ገንዘብ መሰብሰብ ችሏል። በአጠቃላይ ሲታይ በግሮስ ነው የተቀመጠው። እስካሁን ድረስ ፊልሙ በውጭ ሀገራት ላይ 25.95 ከሮር መሰብሰብ ችሏል። በአጠቃላይ ደግሞ አንድ ላይ ሲደመር በዓለም አቀፍ ደረጃ ይሰጠናል ማለት ነው። ስለዚህ ሁሉም አንድ ላይ ሲደመር ዌልካም ቱ ጀንግል የተሰኘው ፊልም በ8ኛ ቀኑ በዓለም አቀፍ ደረጃ 142 ከሮር መሰብሰብ ቻለ ማለት ነው። ቀደም ብዬ ቦሊውድ ወቅታዊ ላይ አቅርቤላችሁ ነበረ። የፊልሙ በጀት ፕሮዲውሰሮቹ 80 ከሮር ነው ብለው ነበረ። ከዛ በቀጠል ደግሞ 125 ከሮር እንደሆነ ተናግረዋል። በ125ቱ እንኳን ብንይዘው ፊልሙ በዓለም አቀፍ ደረጃ እስካሁን ድረስ በ8 ቀኑ ብቻ 142 ከሮር መሰብሰብ ችሏል። በዛ ላይ ደግሞ ነገ ቅዳሜ ነው፣ ከነገ ወዲያ ደግሞ እሁድ ነው። ሁለቱም ቀናት ለፊልም ይመቻሉ። ስለዚህ ፊልሙ በእነዚህ 2 ቀናት ውስጥ የሚሰበስበው የገንዘብ መጠን በጣም ከፍ እንደሚል ሙሉ እምነት አለ ተብሎ ተስፋ ተደርጎበታል። ሁለተኛው ዊኬንዱ ላይና በቀጣይ ሳምንትም ፊልሙ ልክ እንደዚህ ምርጥ ገንዘብ እየሰበሰበ መሄድ ከቻለ አሪፍ ገንዘብ መስራቱን ያረጋግጣል። ከዛ በኋላ ቦክስ ኦፊስ ላይ ሱፐር ሂት የሚል ታግ ያገኛል ማለት ነው። በመቀጠል ደግሞ በዚህ ሳምንት ወይም ዛሬ ላይ ለእይታ የበቃው ከቦሊውድ የተለቀቀው አልፋ የተሰኘው ፊልም ነው። ቀደም ብዬ እንደነገርኳችሁ እንግዲህ አልፋ የተሰኘው ፊልም ቦክስ ኦፊስ ላይ ለእይታ እንደበቃ ገና በመጀመሪያ ቀኑ ጠዋት ላይ በታየው ብቻ ሁሉም ከጠበቀው በላይ ሆኖ አስገራሚ ገንዘብ መስራት ችሏል። ይህ ፊልም እንኳን እንደሚሰራ መጀመሪያ ቀደም ብሎ አናውንስ በተደረገ ሰዓት ላይ የዋይአርኤፍ ስፓይ ዩኒቨርሱ አሪፍ ደረጃ ላይ ስለነበረ ይህ ፊልም ለእይታ በሚበቃ ሰዓት ላይ ቦክስ ኦፊሱን በደንብ ያንቀጠቅጣል። ቀደም ብሎ እንደታዩት የስፓይ ዩኒቨርሱ ፊልሞች ቦክስ ኦፊሱን በደንብ ያንቀጠቅጣል ተብሎ ተገምቶ ነበር። ግን እንደሚታወቀው ዱረንደር የተሰኘው ፊልም ለእይታ ከበቃ በኋላ በሁሉም ሶሻል ሚዲያ የዋይአርኤፍ ስፓይ ዩኒቨርስን በጣም ኔጌቲቪቲ እያወሩበት ነበረ፣ ወይም በጣም ብዙ መጥፎ ነገር እየተቀባበሉበት ነበረ። ሁሉም እርግጠኛ ሆኖ የነበረው አልፋ የተሰኘው ፊልም ለእይታ በሚበቃ ሰዓት ላይ ምንም ያህል ገንዘብ መስራት አይችልም፣ ገና ለእይታ እንደበቃ በመጀመሪያ ዊኬንዱ ፍሎፕ ሆኖ እንደሚወርድ እርግጠኛ ነን ብለው ሲመሰክሩ ነበር። ግን ደግሞ ከህዝቡ ጥሩ ምላሽ ነው ያገኘው ፊልሙ ለእይታ በበቃ ሰዓት ላይ። በዛም የተነሳ ይመስላል በዓለም አቀፍ ደረጃ ፊልሙ ከታሰበው እጅግ በጣም የበለጠ ገንዘብ መስራት ችሏል። ምን ያህል ሰርቷል የሚለውን ደግሞ ከማየታችን በፊት እንደተለመደው የፊልሙን በጀት፣ ስክሪን ካውንትና ምን ያህል ሪከቨር አድርጓል የሚለውን አንድ አፍታ አድርገን እንመለሳለን። ይህ አልፋ የተሰኘው ፊልም በህንድ ውስጥ ብቻ ከ2500 በላይ ስክሪኖችን ማግኘት ችሎ ለእይታ በቅቷል። አንዳንድ መረጃ ላይ 3000 የሚል አለ። በውጭ ሀገራት ደግሞ ከ1300 በላይ ስክሪኖችን አግኝቶ ለእይታ በቅቷል። ስለዚህ በድምሩ በአጠቃላይ አልፋ የተሰኘው ፊልም በዓለም አቀፍ ደረጃ ከ4000 ስክሪኖች በላይ ማግኘት ችሏል ማለት ነው ለእይታ ሲበቃ። ፊልሙ ለእይታ በበቃ ሰዓት ላይ ስክሪን እንኳን በጣም ብዙ ማግኘት ችሏል፣ ወይም በዛ ያለ ስክሪን አግኝቷል። ለዛም ይመስላል ቦክስ ኦፊስ ላይ ምርጥ ገንዘብ እየሰበሰበ መቀጠሉን አንድ ብሎ ጀምሮታል ወይም ተያይዞታል። ስለ በጀቱ ከተባለ የዚህ ፊልም ፕሮዳክሽን ኮስቱ 100 ከሮር እንደሆነ አናውንስ አድርገዋል። ለፊልሙ ፕሮሞሽን ደግሞ በአጠቃላይ ወደ 20 ከሮር ማውጣት ችለዋል። ይህም ማለት አልፋ የተሰኘው ፊልም በአጠቃላይ በጀቱ 120 ከሮር ሆነ ማለት ነው። ግን ደግሞ ፊልሙ ለእይታ ከመብቃቱ በፊት ምርጥ የሚባል ገንዘብ ቀደም ብሎ ሪከቨር ማድረግ ችሏል። ምክንያቱም የፊልሙ ዲጂታል ራይት በአጠቃላይ 55 ከሮር የሸጠ ሲሆን እንደገና ሳተላይት ራይቱን ደግሞ 20 ከሮር መሸጥ ችሏል። ግን የፊልሙ ሚውዚክ ራይት የፊልሙ ፕሮዲውሰር የሆነው የአሽራጅ ስቱዲዮ ወይም ዋይአርኤፍ ስቱዲዮ አልሸጡትም። እነሱ ጋር ያለው በራሳቸው ስር ነው የሚተዳደረው። ስለዚህ አልፋ የተሰኘው ፊልም በአጠቃላይ በጀቱ 120 ከሮር ነው ብለናል። ግን የፊልሙ ፕሮዲውሰር የሆነው አዲቲ ቾብራ ፊልሙን ለእይታ ከማብቃቱ በፊት ዲጂታልና ሳተላይት ራይቱን በመሸጥ ቀደም ብሎ ካወጣው ወጪ ላይ 75 ከሮር ያህል ከፍተኛ ገንዘብ ወደ ኪሱ ማስገባት ችሏል ማለት ነው። የመጀመሪያ ቀኑ ላይ ደግሞ ምን ያህል ሰርቷል የሚለውን ስናይ ይህ አልፋ የተሰኘው ፊልም ለእይታ እንደበቃ ዛሬ ላይ በመጀመሪያ ቀኑ ሜትሮ ሲቲ የሚባሉት ትልልቅ ከተማዎች ላይ ጥሩ ተመልካች አግኝቷል፣ ወይም ደግሞ አሪፍ ሪስፖንስ ማግኘት ችሏል። በእነዚህ ከተማዎች ላይ መልቲፕሌክስም ሆነ ሲንግል ስክሪን ላይ ጥሩ የተመልካች ግርግር ታይቷል ተብሏል። ግን አነስ ያሉ ከተማዎች ላይ ደግሞ ስናይ ትልልቅ ሲኒማ ቤቶች መልቲፕሌክሶች ያሉበት አካባቢ ላይ ብቻ ጥሩ መልስ ማግኘት ችሏል። ጠዋት ላይ የተቆረጠው ትኬትም ሆነም የከሰዓት የማምሻውና የማታ ትኬቶችም በጣም እድገት እንዳሳዩና ከፍተኛ ገንዘብ እንደተሰበሰበ ተነግረዋል። እስካሁን ድረስ በአጠቃላይ የወጣውን ሪፖርት ከተባለ አልፋ የተሰኘው ፊልም በመጀመሪያ ቀኑ ኦል ኢንዲያ ኔት ኮሌክሽን 7.25 ከሮር
ይሰራል ተብሎ የተገመተ ሲሆን ይህም ደግሞ በግሮስ ሲቀመጥ 8.55 ከሮር ሆነ ማለት ነው። ፊልሙ በውጭ ሀገራት ወይም ኦቨርሲስ ማርኬት ላይ ደግሞ ከ1300 በላይ ስክሪኖችን አግኝቶ ለእይታ በቅቷል ተብሏል። ከዛም ደግሞ ጥሩ ምላሽ ያገኛል ተብሎ ይጠበቃል። አሁን ላይ እንደተገመተው ከሆነ ኦቨርሲስ ማርኬት ላይ በግሮዝ ነው የተቀመጠው 2.75 ከሮር አካባቢ መስራት ችሏል። ሁሉም አንድ ላይ ሲደመር እንግዲህ በግሮዝ ነው የተቀመጠው አልፋ የተሰኘው ፊልም በመጀመሪያ ቀኑ በዓለም አቀፍ ደረጃ 11.30 ከሮር አካባቢ ይሰራል ተብሎ ተገምቷል። 1 ከሮር ማለት በእኛ ከ10 ሚሊዮን ብር በላይ ነው። ስለዚህ 11 ከሮር እንኳን ሰራ ብለን ብንል 110 ሚሊዮን ከዛ በላይ የሆነ የኢትዮጵያ ብር በአንድ ቀኑ ብቻ ፊልሙ ሰርቷል ማለት ነው። 11 ሲባል ቀለል አድርጋችሁ እንዳታዩት። ይህ እንግዲህ ከታሰበለት 3 እና 5 ከሮር አካባቢ ሲታይ ፊልሙ በዓለም አቀፍ ደረጃ 11.30 ከሮር መሰብሰቡ ያልተጠበቀና ያልታሰበ ገንዘብ አስብሎታል። እንደ ጅምር እንኳን ይሄ ገንዘብ አሪፍ ነው የሚባል ነው ከተገመተለት አኳያ ሲታይ። ስለ ፊልሙ እየተወራ ያለው ነገር እንግዲህ ተመልካቹ ፊልሙን እንዲያ የሚጋብዝ ነገር እየተፈጠረ ነው ያለው። ነገ ቅዳሜ ነው፣ ከነገ ወዲያ ደግሞ እሁድ ነው። ይህም ማለት በቀጣይ 2 ቀናት ውስጥ የፊልሙ ገቢ ትልቅ ለውጥ ይታይበታልም ከፍተኛ ገንዘብ ይሰበስባል ተብሎ ይጠበቃል፣ ወይም እድገት ያሳያል ተብሎ በጣም ተስፋ ተደርጎበታል። በዛውም አንድ ቀን እንገራችሁና የፊልሙ በጀት 120 ከሮር ነው ተብሏል በእርግጥ። ስለዚህ ፊልሙ ቦክስ ኦፊስ ላይ ሂት ለመባል ሌላው ቢቀር እንኳን በዓለም አቀፍ ደረጃ 200 ከሮር መሰብሰብ ግዴታ ነው ማለት ነው። ስለዚህ በቀጣይ ላይፍ ታይሙን በሚጨርስ ሰዓት ላይ ይሄ ፊልም ቦክስ ኦፊስ ላይ ሂት ይሆናል፣ ፍሎፕ ይሆናል ወይ ሱፐር ሂት ይሆናል የሚለውን እድሜና ጤናውን ያብዛልን አብረን ምን ይሆናል። እናንተስ ምን ይመስላችኋል? አሊያ በት፣ ሰርቨሪ ባግ፣ አኒል ካፑር እና ቦቢ ዶል የተወኑበት የስፓይ ዩኒቨርሱ አልፋ የተሰኘው ፊልም ላይፍ ታይሙን ሲጨርስ ምን ያህል ሰብስቦ ይወርዳል ወይስ ምን አይነት ታግ ያገኛል ትላላችሁ? ፍሎፕ ይሆናል፣ ሂት ይሆናል ወይ ሱፐር ሂት? የራሳችሁን ሀሳብ አስተያየታችሁንና ግምታችሁን ኮሜንት ቦክስ ላይ ኮሜንት እንድታደርጉ ጋብዛችኋለሁ። ልክ እንደዚህም በተለያየ ጊዜ የተለያዩ መረጃዎችን እንዲሁም ቦክስ ኦፊስ ሪፖርቶችን ያሉበትን ወቅታዊ ሁኔታ እንዳቀርብላችሁ ቪዲዮን ላይክ አድርጉ፣ ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በተለያዩ ፕሮግራሞች በዚህ ዩቲዩብ ቻናል በተርጓሚ ቃሲም መካ አንዳንድ እያለ ይቀርብላችኋል። ከእናንተ የሚጠበቀው ደገፍ ማድረግና መሳተፍ ብቻ ነው። በህንድ ሲኒማ ዙሪያ ልክ እንደዚህ ያሉትን አፕዴቶችና መረጃዎች የሚያቀብላችሁ ሌላ ምንም አይነት ሚዲያ ስለሌለ ቢያንስ እንኳን የኔን ዩቲዩብ ደገፍ ማድረግ አትሰስቱ፣ ላይክ አትሰስቱ፣ ሼር አትሰስቱ። በደንብ ላይክ አድርጉ፣ ደገፍ አድርጉኝ። በቀጣይ በሌላ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।